ሰላም ሰላም ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ እያልኩ ዛሬም ብቅ ብዬላችኋለሁ። ቪዲዮ ስጀምሩ ላይክ በማድረግ ጀምሩ። ቤተሰቦቼ በጣም ነው የምወዳችሁ፣ በጣም ነው የሚያሳሳላችሁ ነው ምላችሁ ቤተሰቦቼ። እንግዲህ ጨረቃዎች ትላንትና አልመጡም። በነገራችን ላይ እኛም ትንሽ እውነቴን ነው የምላችሁ እናንተ ብቻ ሳይሆን በጣም ነው ከፋኝ። ማለት እንደዛ ያ በጣም ያስጠላ በጣም መደብሮ ቪዲዮ ሰርቶ ማግስቱ ደግሞ ጸጥ ማለታችሁ እኔ እንጃ ምን እያደረጉ እንደሆነ አላቅም። ሀይሚና ብሩኬ በዚህ ሰዓት የምሬን ነው የምላችሁ ማለት ማሰብ እያቆሙ ነው ምን እያሉ ነው የምለው ነገር በጣም ነው ገረመኝ። ሀይሚ ደግሞ ትላንትና ማታ ፖስት ያደረገች በቶክቶክ ማለት ነው ምንም ሁን ምንም ከሰው ልጅ ቆንጆ ነገር አትጠብቂ ከፈጣሪ በስተቀር ብላለች። እንግዲህ አዎ እሱ እውነትሽን ነው። ከሰው ልጅ ቆንጆ መሆኔ ምንም ሆነ መጠበቅ አይጠበቅብንም በዚህ ሰዓት ማለት ነው። ምክንያቱ ሁሉም የራሱ ህይወት ነው የምኖረው። ማንም ሰው ደግሞ ከፈጣሪ እንጂ ከሰው ልጅ ምንም ነገር እንደማናገኘው ወቁት። ሁሉም ነገር ከፈጣሪ ሲፈቀድልን ነው ሰው ላይ ውሎ ሰው ላይ አድሮ የሚያደርግልን። ፈጣሪ ሲፈቅድልን ራሱም እግራችን ስር ቁጭ ብሎ አያደርግልንም። ራሱ ጭንቅላታችን ላይ ቁጭ ብሎ አያደርግልን ታውቃላችሁና ከሰማይ ሲፈቀድልን ነው ሁሉ ነገሩ የሚሆንልን ሁሉ ነገሩ የምናገኘው። እና ሰው በራሱ ተነሳሶ አንድ ነገር ማድረግ አይችልም። ይሄ ማመን አለብን። የምሬን ነው የምላችሁ ማናችንም ማለት ነው። እና ከፈጣሪ ዘንድ ነው ሁሉም ነገር ቆንጆ የምናገኘው ብላለች። እንግዲህ እውነት ነው፣ እውነትሽን ነው። ነገር ግን ፈጣሪ ራሱ በአካል መጥቶ እንደማያደርግልን ደግሞ ማወቅ አለብሽ ሀይሚዬ። ሰው ላይ አድሮ ነው ሁሉም ነገር የሚያሳካልን ሁሉም ነገር እንዲሞላልን የሚያደርግልን ማለት ነው። እንግዲህ ሀይሚና ብሩኬ ይመስለኛል ብዙ ልጆች በቶክቶክም እያሉ ነበረ ማለት ነው። ፕራንክ ነው ማለት ስራ ነው፣ ፕራንክ ሳይሆን ስራ ነው የሚለው ነገር ተይዘዋል። እንግዲህ በትላንትና ወደ በሰሩ ቪዲዮ ማለት ነው። ይሄ ሰውዬ ደግሞ እና ሶፊ ጋም ሰርተዋል እና ጆሲ ጋም ሰርተዋል ማለት ነው ይመስለኛል። እንግዲህ ዩቱበሮች ስር የሮጠ ስራ መጀመር ፈልጎ ዩቱበር መሆን ፈልጎ ይመስለኛል ይሄ ሰውዬ ማለት ነው እንጂ ሀይሚን አፍቅሮ ሀይሚን ቀለበት አድርጎ ምናምን ይሄ ድራማ በሉ በቃ ማለት ምን ይስሩ። በነገራችን ላይ አንዳንድ ጊዜ መፍረድ የለብንም። ለምን እንዲያደርጋሉ፣ ለምን ይዋሻሉ፣ ለምን በዚህ አይነት ይመጣሉ ብለን መወሰንም መናደድም የለብንም። ምክንያቱ ስራ ነው እንደምታውቁ ማለት ነው። ብሩኬም ሆነ ሀይሚ ምንም እየሰሩ አይደለም በዚህ ሰዓት ማለት ነው። ሲቀጥል ደግሞ ብሩኬ አሁን መኪና ከባንክ አያይዞ ነው የገዛ እንጂ 100% ብር ሞልቶ አይደለም። እኔ ከቅርብ ሰዎች ስለሰማው ነው ይሄ ነገር መናገረው፣ ቅርታ አድርጉልኝና እና ይሄ ነገር ደግሞ ግዴታ ሰርቶ ይሄ ነገር ካልጨረሰ በጣም ከባድ ነው ታውቃላችሁና ይሄ ነገር እያለ እንዴት እንዲያደርጋሉ ብላችሁ መወሰን የለብንም። ምክንያቱ ማለት ነው አሁን እኛን እንውሰድ ራሳችን ማለት ነው። በተለይ ዩቲዩበሮችን የተባልን ሁላችንም እንውሰዱ። የመዳም ስራ ጋር እየተራራጥን እየደከመን የሰለቸን ምናምን በቃ የወጣን የወረርን የደከመን ምናምን ለምንድን ነው ዩቱብ እንሰራ? ለማግኘት አይደለም? ለመለወጥ አይደለም? ስለዚህ እነሱ ደግሞ እኛ ከነሱ እንሰራለን፣ እነሱ ደግሞ ፈጥሮ መስራት አለባቸው። ገብቷቸዋል አይደለም? ስለዚህ ሁሉም ነገር መጠቀም ያለባቸው እነሱ ናቸው እንጂ እኛ ከነሱ ነው የምንሰራው ታውቃላችሁና ይሄም አገናዝበን ማወቅ አለብን መጀመሪያ ላይ ማለት ነው። እና ብዙ ሰዎች ደግሞ ለምን እንዲያደርጋሉ ብላችሁ የተናደዳችሁ አላችሁ።
ትላንትና ደግሞ ለምን ቀሩ ብላችሁ ደግሞ ሌላ ነገሮች ውስጥ የገባችሁ አላችሁ። ነገር ግን በእርግጥ እንደዛ አድርጎ እንደዛኛ ፊት ላይ መጥቶ እንደዛ ሆኖ መሄዳችሁ ሶኬ ለአንድ ቀን ችግር የለም። በማግስቱ ደግሞ ምን እንደተፈጠረ ምን ላይ እንደደረሰ መጨረሻው ምን ሆነ የሚለው ነገር ለእኛ ማሳየት ነው እንጂ በዚያው መጥፋታችሁ በጣም ነው የሚያስጠላ። ምክንያቱ እንደሚያሳስበን እንደምንጨነቀው እንደምናስበው ያውቃሉ። ጠንቅቆ ነው የሚያውቁት። ያስባሉ፣ ይጨነቃሉ ብሎ ለምን ለኛ አያስቡም የሚለው ነገር ሳያስበው እኔም ደግሞ ይከፋኛል። የእውነት ስነግራችሁ ማለት ነው። በእርግጥ ደግሞ በአንድ ጎን ስናይ ደግሞ ላይመቻችሁ ይችላሉ። የሆነ ቦታ ሊሄዱ ይችላሉ። በቃ ቢዚ ሆኖ ሰዓት ሊያጡ ይችላሉ። እኛ ለምሳሌ ማለት ነው በስራ ተይዘን ቪዲዮ ሳንሰራ የወልን ቀን ይኖራል። እነሱም እንደዛ ነው። በቃ እንደ ራሳችን ማሰብ አለብን እና እንደዛ ነው ይላችኋለሁ። ለአንድ ቀን ጠፉ፣ ለሁለት ቀን ጠፉ ብለን መጨነቅ የለብንም። እና እንደምታውቁ ሀይሚዬም የራሷ ስራ ይዛ ብቅ ልትል እንደሆነ ብዙዎቻችሁ ጠንቅቃችሁ ታውቃላችሁ ብዬ አስባለሁ። እና ብሩኬም ደግሞ እያለ የነበረ ደግሞ ከተሳካልኝ አዲስ ነገር አለ እያለ ነበረ ለሀይሚ ማለት ነው። እና ማይክ የያዘው ያ ሰውዬ ማለት ነው የብሩኬ ስልክ ነበረ የብሩኬ ስልክ ነበረ ያ ሰውዬ ማይክ የያዘው ማለት ነው። የሆነች ልጅ ቶክቶክ ላይ አቀራርባ አገናኝታ ስታወጣ በጣም ገረመች። የባህሪያዊ ልጅቷ ማለት ነው። እና ድራማ እንደሆነ የውሸት እንደሆነ ያስታውቃል እሱ ነገር። ሆኖም ግን መስራት አለባቸው። ሆኖም በዛም ሆነ እውነትም ሆነ ውሸትም ሀይሚና ብሩኬ መቼም ምንም መሀላችሁ መግባት እንደማይችል ታውቃላችሁ። ነገር ግን ይሄ በቃ ስራና ስራ ነው፣ እውነት ለመናገር ማለት ነው። ምንም ይሁን ምንም በቃ እነሱ ለነሱ ስራ ነው። እና ይሄ ነው የምላችሁ ቤተሰቦች። እንግዲህ ፈጣሪ ደግሞ ዛሬ ይመጣሉ ብዬ አስባለሁ። ፈጣሪ በበጎ ነገር ያምጣቸው ነው ምላችሁ። እግዚአብሔር ደግ ነገር ያሰማን ነው ምላችሁ። ሀይሚዬ ደግሞ ምንም ሆነ ምንም ከፈጣሪ ዘንድ ነው የሚገኘው እንጂ ከሰው ዘንድ አይደለም። ከሰው ዘንድ የምናገኘው ፈጣሪ የፈቀደ ነው። ከሰው ዘንድ የምናገኘው ይሄ ነው ምልሽ። የኔ ቆንጆ በርቺ፣ ጠንክሬ ብቅ ማለት አለባቸው ነው ምላችሁ። ውድ ቤተሰቦቼ ሰብስክራይብ እና ላይክ ማድረግ እንዳትረሱ። ወዳችኋለሁ።